ረስተኸው? አዎ። የት ነሽ? ነያ ታዲያ ምን አማርሽ? ምን ልቀር? ደስ ያለሽ ነገር? ምንም አልፈልግም፣ ብቻ አንተ ከጎን ይሁንልኝ። እንዴ ከጎንሽ ነኝ እንጂ። እሺ ቀስ በል። ደግሞ ምንድን ነው? እስኪ እወድሻለሁ። ሚራን በስተ መጨረሻ ሁሉንም ተጫውታባቸዋለች። በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። ታዲያ ሮቤልን በሰዓቱ ገንዘቡ እንግዲህ ቦርሳ ውስጥ ያለ ስለመሰለው በጣም በደስታ ነበረ ሰፍ ብሎ የተቀበላት። ነገር ግን ሚራ ገንዘቡን ከፍቶ እንዳያየውና እንዲሁም ደግሞ ከሱ ጋር ጊዜ ማሳለፍ እንደምትፈልግ ገላው እንደናፈቃት በቃ አብረው እንዲሆኑ በቃ አብረው ቆንጆ ጊዜ እንዲያሳልፉ የፍቅር ጊዜ እንዲያሳልፉ እየጠየቀችው ነበረ። ታዲያ በዚህ ሰዓት ምን ብሏታል? መታገስ አልፈለግም ማለት መቆየት አልፈለግም። ምክንያቱም ልዋናን ዛሬ የመጨረሻ ቀኔ ነው፣ ከልዋና ጋር አብሬ የምተኛበት ከልዋናን የራሴ የማደርግበት ሰዓቱና ጊዜው አሁን ነው በማለት እንግዲህ ምንም ደቂቃና ሰዓት መግደል አልፈለግም። ታዲያ ሚራንም ሂጂና ገላሽን ታጠቢ ቆንጆ ሆነሽ ነይልኝና እኔም ደግሞ ተዘጋጅቼ ለፍቅር ጊዜ ተዘጋጅቼ ልጠብቅሽ ነው በማለት ነበር አውጥቶ የሰደዳት። ታዲያ በሰዓቱም እንግዲህ ሚራ ስትወጣ ቀጥታ ወደ ልዋና ነበር ያመራው። ልዋናም እጅጉን ያልታሰበና ያልተጠበቀ ነገር ነው አዘጋጅታ የጠበቀችው። እንግዲህ ቤቱን ፏፏ በማድረግ ሻማ ለኩሳ በጨለማ ውስጥ ነበረ እንግዲህ ተቀምጣ ሮቢ ግባ ገንዘቡን አመጣ ስትለው አዎ ይዤ መጥቻለሁ ልኋና ዛሬ እኔና አንቺ ቀን ነው፣ ዛሬ በይፋ ሚስቴና የገንዘቤ ራሴ የማደርግ ሰዓቱና ጊዜው አሁን ነው ሲላት፣ እሷም ደግሞ በደስታ ሮቢዬ በጣም ነው እኮ የምወድህ፣ ምን ያህል እንደማፈቅርና እንደምወድህ መቼም ታውቃለህ። ስለዚህ አሁን ደግሞ አንተን ለማስደሰት ይህን ሁሉ ነገር አድርጌያለሁ፣ አሁን ቀስ ብለህ ፍርናሹ ላይ ተኛ ብለው ነበረ ማለት ነው። በጣም ልኋናና አድናን ሮቤልን በጣም ነው የተጫወቱበት። ታዲያ ሮቤልም ልብስህን አውለቅ ብለው ስለነበረ ልብስህን አውላልቆ በይልኋና ቶሎ ቤ ቶሎ ፍጠኝና ነኝ ነይ የኔ ፍቅር በጣም ናፍቀሽኛል እያለ ነበረ። መብራቱን ያበሩት ነገር ግን ሲያበሩት እንግዲህ ልኋናና አድናን በሳቅ እየተንተከተኩ ሰራንልህ እያሉት ነበረ። ታዲያ ሮቤልም በሰዓቱ እጅጉን በጣም ፈርቶና ደንግጦ እየተርበተበተ ነበር። ምክንያቱም ለእሷ ብሎ ነው ያን ሁሉ ነገር ሲያደርግ የነበረው ዋጋ የከፈለው ከሚራ ጋር እንደምንም ብሎ ገንዘቡን እንድታመጣና ከሚራ ጋር አብሬ አንቺ ጋር ጠፋለሁ፣ ስለዚህ አንቺ ጋር የማልደራደርበት አንቺ ጋር አብሬ የማልጠፋበት ምንም አይነት ምክንያት የለኝም፣ የቀረኝ አንዳች ነገር የለም፣ ከዚህ ከቀረው ደግሞ አድናን ሲጣርጎ ይገለኛል በማለት ነው እንግዲህ ሚራን አሳምኖ ገንዘቡን ይዞት የመጣ። ነገር ግን ገንዘቡ አልነበረም ሻንጣ ውስጥ ማለት ነው። ልኋናና አድናን የተሳሳቱት ቀይ ስህተት እንግዲህ እዚህ ጋር ነው ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ ማለት ነው። ሚራ በበኩሏ ገንዘቡን ለማውስጠትና እንዲሁም ደግሞ ሮቤል ከእሷ ጋር መጥፋቱ ቢያስደስታትም ነገር ግን ሮቤልን በጭራሽ ልታምነው አልቻለችም። ምክንያቱም ልኋናን በጣም ስለወደዳትና ስላፈቀራት በየትኛው መንገድ ልኋና ጋር ይሸጠኛል እኔን ይክደኛል ብላ ስላሰበች ገንዘቡ እንግዲህ ቦርሳ ውስጥ አልነበረም። እጅጉን በጣም የሚያሳዝነው ነገር ማለት ነው። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስጀምሩ ላይክ እንድታደርጉትና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሚራን በስተ መጨረሻ ሁሉንም ተጫውታባቸዋለች። በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። ሮቤልን በጭራሽ ልታምነው አልቻለሽም። ከዚህ በፊት እንግዲህ ደጋግሞ እንደ ካዳት ስለምታውቅ አሁን ደግሞ ልኋና የሆነ ነገር ብትለው ነው ገንዘቡን የጠየቀኝ በማለት ማለት እንግዲህ ገንዘቡ ምንድን ያላት ገንዘቡን ለእኔ አዘዋውሪልኝና አብረን እንጠፋለን። ስለዚህ እኔ ሀሳቤን ቀይራለሁ። መጀመሪያ እኮ እሱ አልፈልግም አንቺ ጋር የማልወዳትን ሴት እንደገና ደግሞ ገንዘብ የሌላት ሴት ጋር እንዴት ነው የምጠፋው ብሎ እምቢ ብሏት ተመልሶ ነበረ። ግን ደግሞ ከቤት ከመጣ በኋላ እጅጉን ሚራ ያላሰበችው ያልጠበቀችው ነገር ነው የገጠማት። ምክንያቱም አድናን ቤቱ ከላዩ ላይ እንደተሸጠ እንዳወቀና እንዲሁም ደግሞ 4 ሚሊዮን ከቡቃ ውስጥ እንዳገኘ አድናን ስላወቀች ይህን ነገር ደግሞ አድናን ሲጥ አድርጎ የት ነው ያገኘሽው ገንዘቡን ከየት አመጣሽው ብሎ በሚያጨናንቃት ሰዓት እሷ ግን የምትለው እያንዳንዱ ነገር ቢጠፋት ብዙ ነገሮችን በመቀባጠር ልኋናም ደርሳላት ስለነበር አመመኝ ብላ እንግዲህ በሰበቡ እንድትወጣ ሆናለች ማለት ነው።
ታዲያ ይህን ነገር ቀድሞ ሮቤል ወደ ቤት ስለገባ ይህን ነገር የነገርከው አንተነ አድናን ዝም ብሎ በኩል ሊያየው አይችልም። ስለ 4 ሚሊዮኑ ገንዘብ እንዳለኝ አድናን በየትኛውም ሁኔታ ሊያውቅ አይችልም። ስለዚህ አንተ ካዲ አንተን የነገርከው ብላ እንግዲህ ስታሰቃየው፣ ነገር ግን ሮቤል ምንድን ያላት እኔ በጭራሽ አላደርግም ደግሞ ለአድናን ነግሬው አንቺ ገንዘብ እንዳለሽ ነግሬው እኔ ምንድን ነው የማገኘው ነገር ማለት የማገኘው ጥቅም የለም። ያን ገንዘብ ደግሞ ሁለታችን ተመሳጥረን ነው ሴራውን ሰርተን ነው አደለ? ሁለታችንም ነው ገንዘቡን ያፈራ ነው። ስለዚህ የአንቺ ብቻ አይደለም። እኔ ደግሞ እንደምጎዳ መርሳት የለብሽም ሚራ። እስከ ዛሬ የምትይን ነገር አላደረግኩም፣ እውነት ነው። ከዚህ በኋላ ግን አንቺን ለመስማትና ለአንቺን ለመርዳት ቆርጬ ተነስቻለሁ ብሏታል። ይህን ነገር እያደረገ ያለው ሮቤል ለምንድን ነው ካለ ለልኋና ብሎ ነው። ልኋና ምን ብለዋለች? ከባድ ችግር ውስጥ ነኝ፣ እስር ቤት ልገባ ነው። 5 ሚሊዮኑን ካላገኘው ከሳሾች ደግሞ እስር ቤት እንደሚያስገቡኝና እንዲሁም ደግሞ ከሀገር መውጣት እንደማልችል ክስም ደብዳቤ ሁሉ ነገር ወጥቶብኛል። ስለዚህ ሮቢ ህይወቴን የምትታደግልኝ ከሆነ ከአንተ ጋር እድሜ ዘመኔን አብሬ ልኖር ዝግጁ ነኝ ስላለችው ሮቤል ደግሞ ካገኛቸው ከእያንዳንዱ ነገር እስከ ዛሬ ከአድናን የወሰዳቸውን ሁሉ ነገር ከልኋና የሚበልጥበት ምንም ነገር የለም። እስከ ዛሬ የወሰደው ከልኋና እንደማይበልጥበት ልኋና ቀድማ ስለተረዳሽ እንግዲህ አድናን ምን ብለዋለሽ? የኔ ፍቅር አሁን ላይ ሮቤልን በሲስተም ገንዘቡን ማስመለስ እንችላለን፣ ቤቱን አስመልስላለሁ። ነገር ግን አንተ ልትታገሰኝ ይገባል። እህቴ ሳራንም እንዲሁም ደግሞ ቤትህን አስመልስላለሁ። ግን ደግሞ አንተ ቅናትህን ቀንስ አድርገ ሮቤል ጋር አብሬ እንደሆን እድሉ እንዲሰጥ ይፈልጋለሁ ብለው ስለነበረ ልኋናም በጣም ብልጥና ስማርት ልጅ ናት በነገራችን ላይ። ምክንያቱም እንግዲህ ሮቤል ባይሳካለትም እንግዲህ ሚራ ብታጭበረብረውም ግን ደግሞ ገንዘቡን አመጥቶላት ነበረ። በሱ ቤት ገንዘቡን ብዙ መስዋዕትነትን ከፍሎላታል። ስለሚወዳት ስለሚያፈቅራት ያነ ሲጓጓበት የነበረው ገንዘቡን ሁሉ ነገሩን እንግዲህ አድናንን እንደዛ ሲያሰቃየው የነበረ በገንዘቡ ምክንያት ነው። አድናን የሚወደውንና የሚፈልገውን እያንዳንዱን ነገር ለማሳጣት ነበረ ሚራ ጋር አብሮ የተኛው። ሚራን ወዷት አፍቅሯት አይደለም። ግን ደግሞ በዚህ አጋጣሚ አድናን ስለሚጎዳ ስለሚያውቅና የአድናንን ገንዘብ ለመውሰድ የግዴታ ሚራ ስለምታስፈልገው እንጂ ሮቤል ሚራን አይወዳትም። ለዛ ነበር እንግዲህ አብረን ተያይዘን እንጥፋ ሮቢ፣ ከዚህ ምንም ባይኖረንም ግን ደግሞ ከዜሮ መጀመር እንችላለን፣ ስለዚህ እንሂድ ስትለው በጭራሽ አላደርገውም ነው ያለ። ምክንያቱም ገንዘብ አለች ብሎ ሲጠይቃት ምንም አይነት ገንዘብ የለኝም ምንም ሳሊዝ ነው የወጣሁት ስትለው ያምሻል እንዴ? እንዴት ብታስቢው ነው ከማልወዳት ሴት፣ በዛ ላይ ደግሞ ገንዘብ የሌላት ሴት እንዴት ነው የምታስቢው? አንቺ እንዴት ነው አእምሮሽ የታዘዝሽ? እያለ ብዙ ነገሮችን ሲናገር ሰምተነው ነበረ። እኔ አንቺ ጋር ከምጠፋ ይልቅ ልኋናን አይኗን እያየው ብሞት ይቀለኛል ያለ እስከዚህ ድረስ ነው። እንግዲህ ሮቤል ልኋናን የወደዳትና ያፈቀራት እስከ ሞት ጠብታ ድረስ ነው። ምንድን ነው ያለው? እኔ አይደለም ለአንቺ ገንዘብ ይቅርና ነፍሴን እንኳን አስዤ ለአንቺ ገንዘቡን ከየትም አመጣልሻለሁ ልኋና፣ እኔ አንቺ ደስተኛ እንድትሆኝልኝ ነው የምፈልገው። ከአንቺ አንዲት የዘለላ እንባ እንድታፈሽ በጭራሽ አልፈቅድም። ይህንማ በጭራሽ አላደርገውም ነው ያለ። ታዲያ ልኋናም ገንዘቡን እንዲያመጣ ስለፈለገች እኔ አሁን ላይ ገንዘቡን የሚያመጣልኝ ሰው ህይወቴን ከታደጋት ከእስር ቤትም ካዳነኝ ያ ሰው ለእኔ ከምንም በላይ ነው። ህይወቴን ሙሉ ወሱ ጋር አብሬ ልኖር የህይወቴን መስዋዕት ለሆነለት ራሱ በጣም ዝግጁ ነኝ ስላለሽ ሮቤል ምን ብሏል? በቃ አድናን እንዳይቀድመኝ መፍጠን አለብኝ። ይህን ነገር አድናን ከሰማ አድናን ለልኋና ይህን ነገር ካማከረሽው እኔን አያስቀርበኝም። ስለዚህ እኔ ደግሞ ይህን ነገር ተጠቅሜ ልኋናን አሁን የራሴ የግሌ የማደርግበት ሰዓቱና ጊዜው አሁን ነው በማለት ነበር እንግዲህ ሚራን እንዴትም ብሎ ሊያሳምናት የሞከረው ማለት ነው። እንግዲህ ሚራ ከዛ በፊት አድናን ቡኳን አግኝቶት ስለነበረ 4 ሚሊዮን ከየት አገኘሽው? ከየት መጣ? ገንዘቡ የምንድን ነው ብሎ ሲያፋጥጣት፣ እሷም እንግዲህ ልኋና ደርሳ አገላግላቸው ነበረ። ልኋናን በሰዓቱ ለምንድን ነው ስሜታዊ የምትሆነው? እኔ እኮ ሁሉ ነገር ነግሬ ነበረ፣ ተረጋጋና ገንዘብ እያንዳንዱን ነገር እናስመልሳለን። ሚራ እንደዚህ ስላፋጠጥካትና ቡኳን ስለያስክባት ብቻ ገንዘቡን ትመልሰላለች ትሰጣለች ማለት አይደለም። ምክንያቱም አስጠው እስከ ሞት ጠብታ እንኳን ቢሆን አይደለም ለአድናን ቀርቶ ለሮቤል እንኳን ከዚህ በፊት ምን ብሏታል? እንዲህ ወደ ሀገር እንድንወጣ ገንዘቡን ወደ እኔ 2 ሚሊዮኑን ወደ እኔ አስተላልፊልኝና እኔ ደግሞ ቪዛችንና ፓስፖርታችን ላስተካከል ትኬት መግዛት አለብኝ ብሎ በተደጋጋሚ ነግሯት ነበረ። ግን ደግሞ ሮቤልን በጭራሽ ልታምነው አልቻለችም ሚራ። ምክንያቱም በተደጋጋሚ እንደካዳት ታውቃለች። ልኋናን ምን ያህል እንደሚወዳትና እንደሚያፈቅራት ቀድማ ተረድታለች ሚራ። ለዛም ነበር እንግዲህ ብዙ ነገሮችን ልትነግረው ፈቃደኛ ከሆኑ በኋላ ነው ሮቤል እያወቀ ያለው። አሁን ላይ ነገሮች ከተፈጸሙ ከሆኑ በኋላ ነው እንጂ ቀድማ የምታሳውቀው ነገር የለም አሁን ላይ።
ምክንያቱም በሁለታቸው መሀል ላይ መተማመን የሚባል ነገር ጠፍቷል። ለዛም ነበር እንግዲህ አድናን እንዲህ ሁለቱ እኮ አሁን አይተማመኑም። ሮቤል እንዴት ነው ገንዘቡን ላንቺ የሚሰጥሽ? ሚራ እኮ በጭራሽ አታምነውም። አሁን ሁለቱ እንደ ጠላት ነው የሚተያዩት ብሏት ነበረ። ግን ደግሞ ለዋና ምን አለች? እንዲህ ሮቤል እኮ ነው ሰውየው። ሮቤል እንዴትም ብሎ ያሳምናታል። ስለዚህ አንተ ደግሞ መረጋጋት አለብህ። ተረጋጋና ሮቤል ደግሞ ለእኔ ስል ምንም ያደርጋል ብላለች። ምን ያህል እንደሚወዳትና እንደሚፈቅራት እንግዲህ ሉክ አስቡ። ሚራን እንዴትም ብዬ አሳምኛታለሁ። ስለዚህ ዛሬ ማታ ገንዘቡ ከእጅሽ ይገባል፣ ዕዳሽን ትከፍያለሽ፣ አንቺም ደግሞ ከጭንቀት ትገላገያለሽ፣ እኔም ደግሞ በሰላም አንቺ ጋር በፍቅር መኖር እችላለሁ። ዛሬ ማታ የራሴ ገንዘብ ያደርግሻለሁ፣ ይህን የጓጓውበት ገላ ዛሬ ማታ አቅፌው አድራለሁ ብሎ በደስታ እንግዲህ እየተፈነደቀ ነበረ። በዛውም እንግዲህ ሮቤልም ተኝቶ ህልም ሁላ እያለመ ነበረ ከልዋ ጋና ሆኖ አለምን እየቀጨ እንዲሁም ቆንጆ ቆንጆ ልጆችን ወልደው እንዲሁም በቃ ብቻቸውን ብቻ ሚራና ሮቤል የሚባሉ ሰዎች እንደሌሉና እነሱ ደግሞ በኃጢአታቸው እንዲሁም ደግሞ በስራቸው ውጤት ብን ብለው እንደጠፉ አሁን ላይ ያልሆነ ቦታ ላይ እንደሆኑ ጭምር ነው እንግዲህ ሮቤል ሲያልም የነበረው። ከዚህ ደረጃ ነው። በጣም ነው የሚያስገርመው። በነገራችን ላይ ሮቤል በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። በተለይ ደግሞ ያሳዘነ የቱ ጋር መሰላችሁ? ያው ሮቤል የሰራው ስራ ከዚህ በፊት ቀላል የሚባል አይደለም፣ ግን ደግሞ ለፍቅር የከፈለው መስዋዕትነት ቀላል የሚባልም አይደለም። እንግዲህ ልዋናና አድናን በጣም ነው የተጫወቱበት። በነገራችን ላይ እንግዲህ ሻማውን ለኩሳ እዚህ ግባ፣ እዚህ ተቀመጥ፣ ልብስን አውልቅ፣ እንግዲህ ልብሱን አውላልቆ ግን ልዋናና አድናን እንግዲህ ክትክት ብሎ እየሳቆበት። ከዚህ በኋላ እኔ በጣም የሚያስፈራኝ ነገር ለአድናንና ለልዋና በጣም ፈራላቸዋለሁ። ምክንያቱም ሮቤል ከዛም በኋላ ሊበቀላቸውን የሚችለው በምን አይነት ሁኔታ ሊሆን ይችላል ማለት ሮቤል አሁን ላይ በጣም ተስፋ ቆርጧል። ምክንያቱም ልዋና የእሱ እንደማትሆን መቼም ቢሆን ልዋና ከእሱ ጋር አብራ መሆን እንደማትችል ገብቶታል፣ አውቋል። ያን ነገር የተጠቀመችው ለሲስተም እንደሆነ ገብቶታል። ስለዚህ ደግሞ ሚራ ደግሞ ሮቤልን በጣም ጠልተዋለች። ለምንድን ነው የጠላሽው? ገንዘቡን ሲያገኝ ቀጥታ ወደ ልዋና መሄዱ እንዲሁም ደግሞ ለልዋና ብሎ እሷን ዋሽቷታል፣ ክዷታል ማለት ነው። ምን ብሏታል? እኔ ከአንቺ ጋር አብሬ መጥፋት ይኖርብኛል፣ ምክንያቱም ከዚህ ከሆንኩ አድናን ይገለኛል፣ ሲቀጥል ደግሞ ሁሉንም ነገር አጥቻለሁ። ስለዚህ ከዚህ በኋላ የቀረኝ ምንም ነገር ስለሌለ እኔ ደግሞ ከአንቺ ተነጥዬ መኖር እንደማልችል ገብቶኛል። ልዋናን ደግሞ ከአልጋ የዘለለ ነገር እንደማልወዳትና እንደማላፈቅራት አሁን ላይ ተረድቻለሁ። የምወደውና የማፈቅረው ደግሞ አንቺን ነው። ስለዚህ ከምወደው ጋር ነው መኖር የምፈልገው። ሚራ እባክሽ ተረጅኝና ገንዘቡን ወደ እኔ አስተላልፍልኝ፣ ለእኔ ገንዘቡን ስጭኝና ውትሽ ከዛ መጥፋት እንችላለን። ምክንያቱም አንቺ ገንዘቡን ከያሽው አድናን ጋር ባልና ሚስት ህጋዊ ሚስቱ ስለሆንሽ በየትኛውም ሁኔታ ሊያሳግድብሽ ይችላል። አሳገደብሽ ማለት ደግሞ የትኛውም ቦታ ላይ ሂደን ገንዘቡን መጠቀም አንችልም። ስለዚህ ልዋና ማለት ሚራ ልትነቂ ይገባል፣ እባክሽ ነቂ፣ አብረን እንድንጠፋ ፈልጋለሁ እያላት ነበረ። እሷ ግን በጭራሽ ይህን ነገር እንደማትቀበለውና ልታምነው ፈቃደኛ እንዳልሆነች ነው እንግዲህ ስትነግረው የነበረ እዛ ጋ። ታዲያ ሚራም እስከዛሬ ለምኝ የነበረ አሁን በኋላ አንተን በጭራሽ በቅንጣት ታህል እንኳን እምነት ላንተ የለኝም፣ ምክንያቱም በተደጋጋሚ ሰብራየኛል፣ ክደኛል፣ ትተኸኛል በማለት እንግዲህ እኔ ከችግር አወጣለሁ፣ አንተ ደግሞ በረ ወደ ልዋና ትሄዳለህ። ስለዚህ አንተ ጋር በጭራሽ እዚህ በኋላ አልተባበርም። እንዲሁም ደግሞ የማምነው ሰው ሌላ ሰው አግኝቻለሁ፣ ገንዘቡን ወደ እሱ አስተላልፊ ከእሱ ጋር አብሬ መጥፋት ነው የምፈልገው እያለችው ነበር። ቆይ ሚራ ምን እያልሽ ነው? ከኔ ሌላ ሰው እንደማትወጂ አውቃለሁ። እኔም ደግሞ ከአንቺ ሌላ ሰው መውደድና ማፍቀር እንደማልችል አሁን ላይ ተረድቻለሁ። እስከ ዛሬ እውነት ነው እያንዳንዱ የምትይን ነገር ሊሰማሽ አልቻልኩም ነበረ ብሏታል ማለት ነው። ስለዚህ አሁን ላይ ምንድን ነው ያደረገው? በቃ እንደምንም አሳምኖ ገንዘቡን እንዲቀበል አድርገዋለች። ግን ደግሞ ሚራ በጣም ብልጥ ስለሆነች መቼም ቢሆን ሮቤል እስኪ ልሞክረና ብላለች። እንግዲህ ምን ብላለች? ሮቤል በስተመጨረሻ ከኔ ጋር ሆነ፣ እንዴት ደስ ይላል፣ ከዚህ በኋላ ሮቤል ጋር ሆኜ አለመሌ ቅጭ ነው እያለች ነበረ። ግን ደግሞ ባዶ ቦርሳውን ነው እንግዲህ ለሮቤል በሰዓቱ የሰጠችው። ገንዘቡን አውጥታው ቢሆንም እንግዲህ ሮቤል አብሯት እንዳይሄድ ሆን ብላ ያደረገችው ለዛ ነበር። አድናን እየተከታተለ ነው። ስለዚህ አንተ ከዚህ ቆየኝ ብላ ገንዘቡን ብቻዋን ለመውጣት ነበረ እንግዲህ ስትሄድ የነበረው ማለት ነው። አሁን ላይ ግን ቦርሳው ባዶውን ነው። በጣም የሚያሳዝነው ነገር ልዋናና አድናን በዚህ ጉዳይ ላይ ተበልተዋል። ሮቤልም እንግዲህ በጣም ተናዷል። ያው ልዋና ምን ድረስ እንደሆነች እንግዲህ ገብቶታል። በእርግጥ ሮቤል ይሄን ነገር አላደረገውም። ተጫወተሽባቸው እንግዲህ ሚራ ናት ማለት ነው። ሚራም መጀመሪያም ታውቆ ነበረ። እኔ እኮ ልፈትነ ነበር የምር የተመለስክና ከነጋ መጥፋት የፈለክ መስሎኝ ነበር። አንተ ግን ከሃዲ፣ የመጨረሻ የከሃዲም ከሃዲ ነህ በማለት አሁን ላይ
ቤቱ ምስቅልቅል ብሎ በአንድ እግሩ ቆሟል። ታዲያ ተወዳጆች እውነት ሮቤል አልዋሸም። ነገር ግን ሚራ ተጫውታባቸዋለች። አድናንና ልኋና እንደዛ ማድረግ አልነበረባቸውም ሮቤል ላይ። ምክንያቱም ከዚህ በኋላ ምንም ነገር ሮቤልን ማታለልም ሆነ ልኋና የራሷ ለማስመሰል አድርጋ እንግዲህ ከሮቤል ምንም እርዳታም ሆነ የሆነ ነገር ያገኛሉ ብዬ አላስብም። ታዲያ ምን ተሰማችሁ ተወዳጆች? ሀሳብ አስተያየታችሁን በቀምስክ ላስቀ አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።